ኦኬ ችግር የለውም። ለክርስቲያኑስ አሁን እኛ ክርስቲያን ለሆነ ሰዎች ጥምቀት ኃጢአት ያሰርይልናል? መልስ የለም። ለምን ሲባል አክቹዋል ሲን ላይ ጥምቀት ምንም ሮል የለውም። ስለዚህ ኦንቶሎጂካሊ ጥምቀት ኃጢአትና ያሰርያል ካላችሁ እንዴት አድርጎ ነው የሚያሰርየው? አንድ ሰው ቢያመነዝር፣ ቢሰርቅ፣ ቢዋሽ ወሬቨር እንትን ሊያደርግ አይችልም። ስለዚህ እዚህም ጋር ሊስተዋል ይገባል። ሌላው ጥምቀት ሲባል የውሃ ጥምቀትና የመንፈስ ቅዱስ ጥምቀትም ተብሎ ተጽፏል መጽሐፍ ቅዱስ ውስጥ አለ። ውሃንስ ማን ይከለክላቸዋል? መንፈስ ቅዱስ ከወረደባቸው በኋላ አሁን በመንፈስ ቅዱስ ትሞላ ዘንድ ላከኝ ይላል ለጳውሎስ ከመጠመቁ በፊት ማለት ነው። የሐዋርያት ሥራ ምዕራፍ 2 ላይ እንዲሁ ከመጠመቃቸው በፊት ነው ወይም እንደተጠመቁም የተጻፈ ነገር መንፈስ ቅዱስ የወረደባቸው ማለት ነው። ስለዚህ የመንፈስ ቅዱስ ጥምቀት ዳግም እንድንወለድ ያደርጋል፣ የኃጢአት ስርየት ያሰጣል ብለን እናምናለን። አሁን የነገርኳችሁ እንዲብራራ ከፈለጋችሁ ሞር ዲፐር እንሄድበታለን። ይሄ የፔንቴኮስታል ቪው ነው። መቀበል የሚፈልግ ሰው መቀበል ይችላል። አትሊስት መሰማት ስላለበት ነው። ቴንክ ዩ ቴንኪዩ ተባረክ ዳንሻ፣ ተባረኩ ውዶች። ትንሽ ነገር ልበልና ልውረድ። ይቅርታ ግን አንድ ፕሮግራም እንትን አድርጌያለሁ፣ ላይቭ ፕሮግራም ላይ እየተጠበቅኩ ነውና እንደውም ጋብዣቸዋለሁ። ከተፈቀደልኝ አንዲት ነገር ብዬ ልውረድ፣ ዝም ብላችሁ እንድታወሩባት ማለት ነው። ቃል ይቀጥልሽ። እሺ አክቹሊ የእምነትና ጥምቀት እምነት ጥምቀት ሲኖኒመስ ናቸው እያልን አይደለም። እምነትና ጥምቀት ሲኖኒመስ አይደለም። የፔንቴኮስታል ቴዎሎጂውን በደንብ አስቀምጦልናል ዳኒና። እምነትና ጥምቀት ሲኖኒመስ አይደሉም ማለት ግን ሰፓሬት ናቸው ግን ማለት አይደለም። ሰፓሬት የሚባል ነገር የተነጣጠለ የሚባል ነገር ኮምፕሊትሊ አንዱ ከአንዱ ኢንዲፔንደንትሊ የሚንቀሳቀስ ማለት ለምሳሌ ጥምቀት በፔንቴኮስታል ቴዎሎጂ በእምነት ላይ ዲፔንደንት ነው። ሲንክሮናይዝ ያደርጋሉ። ዲስቲንክትሊ ጥምቀት እንዲህ ነው እምነት እንዲህ ነው ብለን እናስቀምጣለን እንጂ ሰፓሬትሊ አንዱ ያለ አንዱ የሚሰራ ነገር ነው የሚል ነገር አይደለም። ግን ሰፓሬሽን መነጠል ሲባል ያን እያልን ስለሆነ ማለት ነው። መለየት እና መነጠል ሁለት የተለያዩ ነገሮች ስለሆኑ እሱ የመጀመሪያው። ሁለተኛው ነገር ከኃጢአት ስርየት ጋር የተገናኘውን ነገር እስቲ ይሄኛውን ቪው ሳይታችሁታል። ለምሳሌ የሐዋርያት ሥራ ምዕራፍ 2ን ራሱ ክሬግ ኪነርን እንትን ታውቃለህ፣ ፔንቴኮስታል ቴዎሎጂያን ነውና በጣም ድንቅ ሰው ነው። በጣም ከሞዳቸው ቴዎሎጂያን መካከል አንዱ ክሬግ ኪነር ነው። ክሬግ ኪነር ባለ 4 ቮሊዩም መሰለኝ የሐዋርያት ሥራ ማብራሪያ ነው። የሐዋርያት ሥራን በዛ መንገድ ሰርቶታል። 10 ምናምን ዓመት የፈጀበት ሥራ ነውና ኪነር የሐዋርያት ሥራ ምዕራፍ 2ቱን በተለይ ይህንን የዚህ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ የሚለውን ሐሳብ ያብራራበትን ነገር ስትመለከቱ ትደነቃላችሁ። ጉዳዩ ጥምቀት ለኃጢአት ስርየት ነው አይደለም። ለዛ ነው ቅድም ያልኳችሁ ለኃጢአት ስርየት ነው አይደለም ሲባል ሲምፕሊ ይሄ ማለት ምን ማለት ነው? ጥምቀት የኃጢአት ስርየት እምነት የሚባሉ ነገሮች ምንድን ናቸው የሚለው ነገር አብሮ ማየት ያስፈልጋል። ከፈርስት ሴንቸሪ ሜንታሊቲ ስለምንነሳ ማለት ነው። የፈርስት ሴንቸሪ ሜንታሊቲ ሰውየው እንዳመነ የሚጠመቅበት ስለሆነ ሲምፕሊ ኃጢአት ስርየት፣ ጥምቀት፣ ድነት፣ ንስሐ ምናምን የሚባሉ ነገሮች ለነሱ እንትን አይደሉም። ዋን ታይም ኢቨንቶች ናቸው ሲጀምር ራሱ ማለት ነው። እንደኛ አይቆዩም፣ አይጠብቁም፣ ምናምን አይማሩም። ቁጭ ብለው ደህንነት ነው ተምረው የሚጠመቁ ሰዎችም ስላልሆኑ ማለት ነው። ስለዚህ ዋን ታይም ኢቨንት ነው ለነሱ። ተጠመቀ ለምሳሌ ባፕቲስት አሁን ባፕቲስት ትራዲሽኑ ላይ እንደው ስኮላሮችን ብትመለከቱ ቢሊቨርስ ባፕቲዝም የነ ቶማስ ሻይነር ብትመለከቱ ምናምን ያንን ያስቀምጣሉና ዋን ታይም ኢቨንት ነው፣ ነጥለው የሚያዩት ነገር አይደለም ይላል። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲሉ ሲምፕሊ ኃጢአት ስርየት ብለው የሚያምኑት ነገር ሲምፕሊ ከድነቱ ጋር የተጎዳኘ ነገር ነው ለነሱ። ጥምቀት ግን ግዴታ ምናምን የሚሉት ነገራቸው ግን አይደለም፣ ፕሪቪሌጃቸው ነው። ሲጠመቁ ኦልሬዲ ወደዚህ ኪዳን የመግባት ፕሪቪሌጅ እያገኙ እንደሆነ ነው የሚሰማቸው በዛ መንገድ። ለዛ ነው እንዳይጠመቁ የሚከለክላቸው ምንድን ነው? ምንም አይከለክልህም። ምን ይከለክለኛል? ምንም አይከለክልህም ካመን ከሚባለው እምነት ብቻ ነው። ከዛ በኋላ ያን ፕሪቪሌጅ ያንተ ነው። በተጠመቀበት ቅጽበት ሲምፕሊ የዛ ኪዳን አካል ተደርጎ ስለሚታይ ማለት ነው። ስለዚህ ለነሱ እምነቱም ጥምቀቱም ምናምን አንድ ላይ ዋን ታይም ኢቨንት አንድ ላይ የሚመጡ ነገሮች ስለሆኑ እነዚህ አሁን የምናነሳቸው ቪውስ ከጊዜ በኋላ የመጡ ምልከታዎች መሆናቸውን መረዳት ያስፈልጋል። እነዛ ምልከቶች ከጊዜ በኋላ ስለመጡ ኢንቫሊድ ናቸው አይደሉም። ታዲያማ ከነዚህ ክርስቲያን ሶሳይቲው እየበዛ ሲመጣ ሰውየው ተምሮ መጠመቅ እንዳለበት እያየን ስንመጣ በጀስቲፊኬሽን እና በሳንክቲፊኬሽን መካከል ያለውን ዲስቲንክሽን ለማብራራት ስንሞክር ምናምን እየመጡ ያሉ ማብራሪያዎች ናቸው። ቶለረብል የሆኑ ማብራሪያዎች ናቸው። ኦኬ ቶለረብል የሆኑ ማብራሪያዎች ናቸው። እንደዛ ልናያቸው ይገባል ብዬ አስባለሁ። እንደ አንድ መፍትሄ ሀሳብ ማስቀምጠው ነገር እሱ ነው።
በጉዳዩ ላይ ግን እንደው እንትን በጣም ሴንሲየር የሆነውን ነገር ተናገር ብባል አንድ ሰው አምኖ አልጠመቅም ማለት አይችልም። የሁላችንም የምንስማማበት ነገር ነው ብዬ አስባለሁ። ለድነት ነው አላችሁ ለድነት ነው አላላችሁም ሳይሆን ፖይንቱ እኔ ወደዛ አጋድላለሁ። ለድነት የሚለው ሐሳብ በትክክል እስከተብራራ ድረስ ሊገልጥ የሚችለው እሱ ነው ብዬ አስባለሁ። ጥምቀት ለድነት አይደለም የሚል ኤክስፕሊሲት ስቴትመንት ያነሳ ሰው ማለ ብዬ ስለማለት ነው። ሶ በዛ መንገድ ያስቀመጠ ሰው የለም። ድነት ስንል ምን እያልን ነው የሚለውን ነገር ግን ቃል እያለ እንዴ ስላለ አለ ግን ኤንሸንት ቸርች ላይ አለ ያላወኩት። አዎ አይ ዚሩ ሶሪ እሺ አይ አይደለም ኤንሸንት ቸርች ላይ ነው ያነሳሁት። እንኳን እሺ ኳሊፋይ እንዳደርገው ስላከስኝ አመሰግናለሁ። ያ ሶ ለድነት አይደለም የሚል ኤክስፕሊሲት ስቴትመንት የሰራ ሰው የለም። ለድነት አለመሆኑን ለማብራራትም ጥምቀትና እምነትን በተመለከተ እንትን ያደረገ ሰው የለም። ሶ እኔም ማጋድለው ወደዚህኛው ሐሳብ ነው። ግን በትክክል መብራራት አለበት ግን ብዬ አስባለሁ። በጽኑ ነው ይሄን ማለት ነው። ምክንያቱም አብሶሉት ነሰሰሪ ስላልሆነ ማለት ነው። አንድ ሰው አምኖ መጠመቅ የሚችልበት ስታተስ ላይ ካልሆነ አጥማቂ መጠመቂያ ምናምን በሌለበት ቦታ ላይ አምኖ አልዳንክም ብላ አይባልም። ድኗል፣ በቃ በእርግጠኝነት ድኗል። ነገር ግን ቅድም ለዛ ነው ከረንት ስታተሳችሁ ግን ወሳኝ ነው። ከረንት ስታተስ መጠመቅ የሚያስችል ከሆነና በቤተክርስቲያንህ እንትን መሰረት ያንን ማድረግ ካልቻልክ ያው የማይሆን ነው። ስለዚህ ከድህነት ጋር ምንም ነገር አልተቆራኘም ለማለት በማያስችል መልኩ ነው መጽሐፍ ቅዱስ ላይ ያሉ ክፍሎች የሚያስቀምጡት ነገር ያስቀምጡት። ከዛ በኋላ ደግሞ ቸርች ሂስትሪ ላይ ያለውን ነገር ስትመለከቱ ምናምን ማለት ነው። ሶ አይደለም ስል ምን ማለት ነው የሚለው ነገር በደንብ ኤክስፕሊሲትሊ በጣም መብራራት አለበት ብዬ አስባለሁ። ለምን ያኛው ማብራሪያ የሆነ ሰዓት ላይ በቅርብ ጊዜ ውስጥ የመጣ ለድነት አይደለም የሚለው ማብራሪያ አንዳንድ ነገሮችን እረዳዋለሁ ለምን እንደሆነ። ይሄ ምንድነው ከድነት ጋር የሆነን ነገር በእኔ ነው ለማለት የሚያስችል ትምክህት እንዲኖራቸው አድርገው ነገሮችን የሚሰሩ ሰዎች አሉ። የጌታ ራት ጥምቀት ኢቭን መልካም መስራት ምናምን ቀጥታ ከጽድቃቸው ጋር አገናኝተው የሚያወሩ ሰዎች አሉ። ስለዚህ ያንን እንትን ለማድረግ ያንን ለማስወገድ ፈርዘር ተሄዶ በዛ መንገድ ይብራራል። ሶ ዳትስ አንደርስታንደብል yes በጣም አንደርስታንደብል ግን ደግሞ ይሄኛውን ማብራሪያ መስጠት በጣም ሰፊ የሆነ ስለዚህ እሱ ላይ ትንሽ ጥንቃቄ ይፈልጋል ብዬ አስባለሁ። አይዲያውን ወይ ደግሞ ለድነት አይደለም የሚለውን ሐሳቡን ራሱን ሪስፔክት እያከበርኩት ማለት ነው። ሶ በእነዚህ ሁለት ነገሮች ላይ ግን ስንወያይ በጣም ሰፊ እንትን ይፈልጋል። ከኛ ማብራሪያ ባለፈ ምን እያልን ነው ምን እያልንስ አይደለም የሚለው ማለት ነው። ኮምፕሊትሊ ከነገረ ድህነት ላይ ቆርጠን ከጣልነው ግን አደገኛ ይሆናል። ዛትስ ዋይ እንደው በጣም ኮንፌሽናል ከሚባለው ሳይድ ውስጥ ስትመድቧቸው እንትን ከሆኑ ሰዎች መካከል ባፕቲስት ትራዲሽኑ አራ የሚነጣጠሉ አይደሉም የሚለው ለምሳሌ ለንደን ባፕቲስት ኮንፌሽን ውስጥ ተመለከቱት እንደዛ ያስቀምጣል። አክቹሊ እሱ ላይ ኤክስፕሊሲትሊ ለድነት ነው የሚል ነገር አለ። ግን ፖይንቱ ምንድነው? ካቴኪዝማቸው ላይ ማለት ነው። ፖይንቱ ግን ምንድነው? እንደዛ አይነት ነገሮች ባሉበት አይደለም የሚለውን ነገር አሰርት ለማድረግ አንደኛ አይደለም የሚለውን ነገር ሉክ ምን እንደሚሆን ማለት ነው። ሶ እቺን ብቻ ብለናል ጨርስ። ምን እንደሚሆን ተመልከቱ። ሙግቱ ወዴት እንደሚሄድ ብቻ ተመልከቱ። ኦኬ አንደኛ ለድነት ነው ብሎ የሚመጣው ሰውዬ አስቀድሞ ከመጽሐፍ ቅዱስ ይጀምርና ፈርስት ሰከንድ ሰርድ ፎርት ፊፍዝ እያለ ሄደ። እነዛን ሴንቸሪዎች ይጠቅሳል። መጽሐፍ ቅዱስ ላይ የለም እንዳንለው አለ ጥቅስ ቃል በቃል ነው ያለው ጥቅስ ደግሞ ቃል በቃል ነው ያለው ጥቅስ ማንም በማይክደው መልኩ አለ። ኦኬ ግራማቲካሊ ምንም ብታደርጉት የትም የማይሄድ ነገር አለ። ስለዚህ ነጥለን እንዳናይ ወይም ደግሞ ከድነት ጋር ምንም ግንኙነት የለውም እንዳንል የሚያደርግ ነገር አለ። ከኃጢአት ስርየት ጋር ግንኙነት የለውም እንዳንል የሚያደርግ ነገር አለ። አንድ መጽሐፉ ላይ አለ ማለት ነው። ሶላ ስክሪፕቹራ ነኝ እንዳንል መጽሐፉ ላይ አለ። ሁለተኛ ደግሞ ቸርች ሂስትሪ ላይ ከፈርስት ሴንቸሪ ጀምሮ እስከ 6ኛ ክፍለ ዘመን እስከ 5ኛ ክፍለ ዘመን ብትሄዱ አለ። ያንን ተቃውመን አንቆም ሁሉም ተሳስተዋልን ስለማንችል ማለት ነው። በዛ ደረጃ ጀስት እንትናችንም አይፈቅድም ቴዎሎጂያችንም አይፈቅድም በዛ ደረጃ እንድንል ሁሉም ከመጀመሪያ ጀምሮ ሁሉም ተሳስተዋል ስለማለት ስለ ኢንቮኬሽን ምናምን ስናነሳ የሆነ ሰዓት ላይ የተቋረጠ ነገር እናገኛለን። እዚህ ጋር ግን አናገኝ። ስለዚህ ሲሞግት ለድነት ነው ብሎ ሲሞግት ይሄንንም ይዞ ይመጣል ማለት ነው። ለድነት ነው ብሎ የተሳሳተ የጥምቀት ለድነት ሐሳብ ይዞ ሊመጣ ይችላል። ኦኬ ስለዚህ ቀጥታ ከቸርች ሂስትሪ ጋር ያገናኝባል። ሶስተኛ
ከኮንቴምፖራሪ ስኮላርስ ጋር ያገናኝባል፣ ከሌሎች ትራዲሽን ያንተው ሰዎች ከሆኑ ከሌሎች ትራዲሽኖች ጋር። ስለዚህ አንተ ምን መሆን አለብህ ማለት ነው። አይደለም ስትል አንደኛ አይደለም የሚለውን ነገር እሱ እንዳሳየው ከመጽሐፍ ቅዱስ ማሳየት አለብህ። አንድ ሁለተኛ አይደለም የሚል ስቴትመንት የሆነ መጽሐፍ ቅዱስ ክፍል ላይ ተመርኩዞ እየሰራን አባት ማሳየት አለብህ። ኦር ደግሞ ጀስት የቸርች እንትን ማሳየት አለብህ፣ ኢንተርፕሪቴሽን ማሳየት አለብህ። አይተዋል። ሶስተኛ ደግሞ አይደለም ስትል ኮንቴምፖራሪ ስኮላርስ እንዴት እንዳስቀመጡ ማሳየት አለብህ። ከኮንቴምፖራሪ ስኮላርስ አትጀምርም ነው 100 200 300 ዓመት ጀምሮ ያሉ ስኮላርስ ጋር አትጀምርም። እኛም ራሱ ከሉተር ከራሱ አንጀምርም አይደል? ወይ ደግሞ ከዙዊንግሊ ምናምን አንጀምርም። ከላይ ነው የምንጀምረው ቴዎሎጂ ስንሰራ። ስለዚህ ሲምፕሊ የምታደርጉት ነገር ምንድነው? ከሆነ ሰዓት ላይ ጀምራችሁ ላለማብራራት ሲምፕሊ ሌሎች እነዚህ በጣም ስህተት የሆኑ ትምህርቶችን ጭምር በዛ መንገድ ስለሆነ እኛ የምናብራራቸው ማለት ነው። አረ የሆነ ዘመን ላይ እኮ የተጀመረ ነው ኢንተርፕሪቴሽኑ ራሱ አንተ ያልከውን ብሎ እኮ የሆነ የመጽሐፍ ቅዱስ ጥቅስ የተቀሳባት ራሱ አይደል ቸርች ላይ የለም ስለምንል ማለት ነው ጋይስ። ስለዚህ እንደዛ ስለምንል ምን መሆን አለበት? አስቀድመን ይሄ ሁሉ በርደን ኦፍ ፕሩፍ ስላለብን አይደለም ስለኔ ኤክስፕሊሲትሊ እንዲህ እያልኩ ነው ይሄን እንዲህ የምለውን ነገር ደግሞ መጽሐፍ ቅዱስ ጋር ሄጄ እዚህ ጋር ማሳየት አለብኝ። አንተ ጥምቀት ለድነት ነው ስትል ኮመን ግራውንድ የሚያደርገን የሆነ ነገር እዚህ ጋር እኔ አግኝቻለሁ። ይሄ ኮመን ግራውንድ አለ። ካንተ ደግሞ በዚህኛው ዲግሪ እኔ እለያለሁ። ለምን ሲባል ይሄው እኔ የሰጠውን ዴፊኒሽን ተመልከቱ። ለድነት አይደለም ስል ይሄን እያልኩ አይደለም። ታዲያ እነዚህን ጥቅሶች እንዴት እመለከታቸዋለሁ? እነዚህን ጥቅሶች የምመለከታቸው እከሌ እንዲህ እንደተረጎመው እከሌ እንደዚህ እንዳብራራው በዚህ መንገድ እመለከታለሁ። እንደዚህ አይነት ትንሽ ሲስተማቲክ የሆነ ነገር ያስፈልጋል ብዬ አስባለሁ። ለድነት ነው አይደለም የሚለው ክርክር አደገኛ የሚሆንበት ምክንያት እንደነዚህ አይነት ነገሮች ክሊርሊ ስለማይቀመጡ ነው ብዬ ስለማስብ ፖይንቴን አስቀምጫለሁ። ለድነት ነው ብዬ አምናለሁ። ኦልሬዲ በዛ መንገድ ቢብራራ ጥሩ ነው ብዬ አምናለሁ። ምክንያቱም በዛ መንገድ ካልተብራራ ወር ደግሞ ከድነት ጋር ሙሉ በሙሉ ተነጥሎ የሚታይ ከሆነ ድነት አይደለም ብለን ድነት አይደለም ስንል ባይዘው ይነጥለናል ኮምፕሊትሊ። እንደዛ ብለን የምናስቀምጥ ከሆነ መጽሐፍ ቅዱስ ይመሰክርብናል። ጀስት ቸርች ሂስትሪ ላይ እንትን እናደርጋለን ምናምን። ስለዚህ መሆን ያለበት ብዬ የማስበው እኔ በግሌ መሆን አለበት ብዬ የማስበው የምቀበለው እንትን ድነት ነው የሚለውን አስቀምጥና ነገር ግን አንድ ሰው ሳይጠመቅም መዳን ይችላል ብዬ ግን አስቀምጣለሁ። ለድነት ነው ስል ስትሪክትሊ አንድ ሰው ካመነ በኋላ በየትኛውም ሰርከምስታንስ መጠመቅ አለበት እያልኩ ግን አይደለም። ሰውየው ሳይጠመቅ ጊዜ ሊወስድ ይችላል። በተለያየ ምክንያት ጊዜ ሊወስድ ይችላል። ኢቭን እየተማረ ድኗል ሰውየው። ተስፋ ጌታ ቢመጣ የዘላለም ሕይወት ተስፋ አለው። በቃ ጌታ ቢመጣ የዘላለም ሕይወት ተስፋ አለው። ቢሞት ተውትና ጌታ ቢመጣ የዘላለም ተስፋ አለው። ድኖ ማለት ነው፣ አምኖ ማለት ነው። አምኖ ደህንነት እየተማረ ሳይጠመቅ ራሱ ኃጢአት ቢሰራና ንስሐ ቢገባ ምንም ሳይጠመቅ ምንም ሳይል ይድናል። እስከሚጠመቅበት ሰዓት ድረስ ጌታ ቆይ እስኪጠመቅ እንጠብቀው ኦኬ ተጠመቀ ባይ ምናምን አይደለም። እንደዛ አይደለም ጌታ የሚለው፣ እንደዛ አይደለም ጌታ። ሰው ያንን እንትን አድርገን በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ከተባለ እሱን ስለሆነ ማምነው ማለት ነው። ሰው በዛ መንገድ ረዷል። እሺ ቃሌ እዚህ ጋር ግን ከመውጣት በፊት አንድ ጥያቄ ልጠይቅህ። ሳይጠመቅ እሺ በውስጥ ና እንጂ እየተባልኩ ነው ግን ከሆነ እሺ ችግር የለውም። አጥራ አድርጌ ሳይጠመቅ ልጅ ከሆነ ማለት የሚድን ከሆነ ልጅ ነው ማለት እንችላለን? ልጅ ሆኗል ማለት እንችላለን? ልጅነትን አግኝቷል ማለት እንችላለን? ሳይጠመቅ ያ ለምን አንችልም? እንችላለን። ስለዚህ ልጅነትን ያገኘው በእምነት ነው ወደሚለው አመዝንም መጽሐፍ ቅዱሳዊ እኮ ነው ይሄማ። ችግሩ ግን ምንድነው? ያ ልጅነት የተባለ ነገር እንትን ይፈልጋል አይደለ? ምንድነው? መታዘዝ ይፈልጋል አይደል? ልጅነት ካለ ያ እኮ ነው ችግሩ። አሁን ቀጥታ የደቀ መዝሙርነት ህይወት የሚጀምረው ራሱ ማለት ነው። ያ ደቀ መዝሙርነት ህይወት የሚጀምረው በመታዘዝ ህይወት ውስጥ እዛው ጥምቀት ጋር ነው። ችግሩ እሱ ነው። ስለዚህ ነጥለህ የምታየው ሪያሊቲ አይደለም። ያ ልጅነት ሰፊ ሀሳብ ነው። በዛ ውስጥ ጥምቀትን ኢምፕላይ ያደርጋል ነው እንጂ ሳትጠመቅም ልጅ ትሆናለህ። ሳትጠመቅ ልጅ ትሆናለህ ማለት እስከምትጠመቅ ድረስ ግማሽ ልጅነት የሚባል ነገር የለም ነው። ነገር ግን አንድ ነገር አንተ ማግኘትህና ያ ነገር ደግሞ ሲል መደረጉ የተለያዩ ነገሮች ናቸው። በዛ መንገድ ነው የሚያስቀምጡት። ሳይኔን ሲል ነው ጥምቀት ሲሉ በዛ መንገድ ነው የሚያስቀምጡት። ሁለት ልጅነት አለ ሳይሆን አንዱ ልጅነት የሚታተመው ግን ወይ ደግሞ አንዱ ልጅነት ሲልድ የሚሆነው ልጅ ነው የሚል ነገር ታውቃለህ። የቤተክርስቲያን ኤክሌዚዮሎጂና የሰማይ ሪያሊቲ ተነጣጣይ ነገሮች ስላልሆኑ በሰማይም በእግዚአብሔርም ፊት ያ ሲል ጥምቀት ነው። ለዛ ነው ያንን የሚያስቀምጠው የሚል ማብራሪያ ነው የሚቀመጠው። ሶ ልጅነቱ በእምነት አልተገኘም ሳይሆን
በእምነት የተገኘው ልጅነት ግን ተረጋገጠ። መረጋገጥ ማለት እስካሁን አልተረጋገጠም ነበር ማለት ሳይሆን ሲል ተደረገ ማለት ነው። ስለዚህ ሪያሊቲው አለ፣ ጥምቀቱ ግን እንደ ሲል ነው የሚል ሀሳብ ነው። ኦኬ ስለዚህ ልጅነቱን በእምነት ማግኘት ይችላል ነው። አይ ቲንክ ተባረክሽ ቃል። እሺ በእምነት ምንም ይሄ የሚያከራክር ነገር አይደለም። ጥምቀቱ ግን እሺ አንዴ ጥምቀቱ ግን ከዛ ድህነት ከዛ በእምነት ካገኘኸው ድህነት የሚነጠል አይደለም። ለፈርስት ሴንቸሪ ክርስቲያኖች እንደዛ ስላልሆነ ለእኛም መነጠል የለበትም ነው ፖይንት። እሺ ቃል እሺ። አይ አክቹሊ እዚህ ጋር ብሪፍ እንድታረግልኝ ያመነ ሰው መጠመቅ አለበት አይደል? ሹድ ቢ ነው ጥምቀት። እንደዛ ነው ልትጠመቅ የፈለከው? እኔ ደግሞ ያመነ ሰው ኦፍ ኮርስ እሱን ነው እያልኩ ያለው። ግን ያመነ ሰው የመጠመቅ ፕሪቪሌጅ አለው ብዬ ወስዳለሁ። መጠመቅ አለበት የሚለው ራሱ ባልጠመቅስ ከሚል ጥያቄ የሚወጣ ስለሆነ ብዙ እንትን አላረገውም። ባልጠመቅስ የሚል ሰው ካለ መጠመቅ አለበት እለዋለሁ። ያመነ ሰው ግን የመጠመቅ ፕሪቪሌጅ አለው። ምክንያቱም ወደዛ ኪዳን የመግባት ያ ልጅነቱ የመታተሙ ፕሪቪሌጅ አለው ስላመነ፣ ያ በር በእምነቱ ተከፍቶለታልና ብዬ ነው። ኦኬ ስለዚህ ሲያምን ቃሌ ሲያምን ልጅ ይሆናል። ልጅ የሆነ ሰው ነው የሚጠመቀው። ልጅ ሆኖ ነው የሚጠመቀው። ኦፍ ኮርስ ምንም እሱ እኮ እንትን አይደለም። የሚለያዩ እንትኖች አይደሉም ነው የሚለያዩ ሪያሊቲዎች አይደሉም ነው እንጂ ልጅ የሆነማ ነው የሚጠመቀው። ልጅነቱ በእምነት አይገኝም የሚል ፖይንት አይደለም ያለው። ግን የሚጠመቀው ልጅ የሆነ ነው። ስቲል ግን ልጅ የሆነ ተጠመቀ ስንል በጥምቀት ልጅነቱ ግን ሲል ሆኗል። እሱ ሳይረሳ ሁለቱን የተነጣጠሉ ሪያሊቲዎች እናርጋቸው ነው። ዋናው ጉዳይ እሱ ነው። በቃ እኔም እንደዛ ነበር ስለ የነበረው ልጅ የሆነ ነው የዳነ ሰው ማለት። ልጅነትን ስናይ አንድ ሰው በክርስቶስ ኢየሱስ አምኖ ይጸድቃል። ጸደቀ ስንል ደግሞ ድኗል፣ ከዛ ልጅ ሆኗል ማለት እንችላለን። ልጅ ከልጅነት ጀምሮ ነው ኦኬ የሚጠመቀው የሚል አስማማናል። ምን ልጅ ሆኖ ነው የሚጠመቀው። ልጅ ሆኖ ነው የሚለው ማለት በእምነት ልጅ ሆኖ ነው የሚጠመቀው። በእምነቱ ልጅ ሆኗል። ኦፍ ኮርስ በእምነቱ ልጅ ሆኗል። ግን ልጅ ሆኖ ነው የሚጠመቀው ስትል ጥምቀቱ ምንድነው የሚያደርግለት? ልጅ ከሆነ ብለህ ታምናለህ። ከዛ ያ በአዲስ ህይወት እንዲመላለስ እንዲሁም ደግሞ ጥምቀት ሞትን በሚመስል ሞት ከሱ ጋር ተቀበራችሁ ስለሚል አስታወስከኝ ቅድም ያምናለሁ በጥምቀት። ያ አይታል የልጅነቱ ሲል መደረጉ እዛ ጋር ነው ፖይንቱ። ለዛ ነው አይለያይም የምልበት ምክንያት እሱ ነው። ጥምቀቱ ኦሬዲ ካመነ በኋላ ነው ጥምቀቱ ምን ይሰራለታል ሲባል ጸጋ ካፈልበታለሁ ካልክ ኢቭን የልጅነት መታተምህም ጭምር እዛ ውስጥ አለ። ትልቁ ጉዳይ እሱ ነው። ዛትስ ዋይ አንዳንዶች ሲምፕሊ ጥምቀትን ከቀጥታ ከልጅነት ጋር አንዳንዶች አይደሉም 2000 ዓመት የቤተክርስቲያን ታሪክ ላይ ጥምቀትን ከልጅነት ጋር ያገናኙበት ምክንያት እሱ ነው። ስለዚህ የሚለያዩ ሪያሊቲዎች ይሄ ከመለያየት የሚመጣ ነገር ስለሆነ ነው። ቅድም እንዳነሳው ነው ዳንሻም ሲል ነበር የሞት ነው ማው በክርስቶስ በማመን ነው። በቃ በሞቱ ተባብረናል። ግን ሞተን አይደለማ ምንቀረው አይደለ? መቀበር የሚለው ሐሳብ ደግሞ ሌላ ነው። በጥምቀት ከሱ ጋር ተቀብራችሁ በጥምቀት በአዲስ ልደት ከሱ ጋር ተነሳችሁ ሲል እሱ የሞተ ከኃጢአቱ ጸድቋል። እንዴት? ከክርስቶስ ጋር በእምነቱ ዩናይት ሆኖ። ዩኒቲ ግን የሚቀጥል ጉዳይ ነው። ዩኒቲ ከጥምቀት በኋላ በጌታ እራትም ይቀጥላል፣ በቅድስና ሕይወትም ይቀጥላል። ግን አሁን ችግሩ ምንድነው? ሞትን በመስቀል ሞትን ከዛስ ማለት በክርስቶስ በማመናችን ከሱ ጋር ተሰቀልን። ሞትን በመስቀል ላይ ነው የሚሞተው። የሞተ ነው የሚቀበረው ራሱ። ኦኬ የሞተ ነው የሚቀበረው። ካልተቀበርክ ግን ተነስቻለሁ አትልም። ችግሩ እሱ መቀበርን አልፈ መነሳትን አታወራም። ዩሲ የማይነጣጠሉ ሪያሊቲዎች እንደሆኑ መቀበርን አልፈ ስለ መነሳት አታወራም። ሞታ አለው ሳትቀበር አያስነሳም። እና ፖይንቱ ምንድነው? ሞታሃል። አዎ በጥምቀት ተቀበርክ። በጥምቀት ከሞት ተነሳ። አይታል። በእምነት የመሞት ሪያሊቲ እና በጥምቀት ከሞት የመነሳት ሪያሊቲ የሚነጣጠሉ ጉዳዮች አይደሉም። ዲስቲንክት ይሆናሉ እንጂ በጭራሽ ነው የማይነጣጠሉት ነው። ያመንከውን ነገር ፕራክቲካሊ ፕራክቲካ አረከው። ለምሳሌ እሺ በእምነት ክርስቶስን መልበስ ይቻላል? በእምነት ይላል እንደ መጽሐፍ ቅዱስ ማለት የመልበስን ጉዳይ ያ መጽሐፍ ቅዱስ መልበስን ፕሮሰስ ነው የሚያደርገው። ኦኬ አንድ ሰው በክርስቶስ ኢየሱስ ሲያምን ከክርስቶስ ጋር ሞቻለሁ ተነስቻለሁ ብሎ ቢያምን በእምነት ክርስቶስን መልበስ አይችልም?
ያ ፕሮሰስ ነው። መልበስ ይችልና ግን ሙሉ አይደለም። እዛ ጋር አንቆም። 3 ነገር አለ መጽሐፍ ቅዱስ የሚያስቀምጠው። በእምነት ለብሳችኋል አይለንም። አክቹሊ ግን የመልበስን ጉዳይ ከጥምቀት ጋር ያገናኘዋል። በቀጥታ ነው ከጥምቀት ጋር የሚያገናኘው። ከዛ በኋላ ደግሞ እንደገና ደግሞ ያንን የመልበስን ጉዳይ ደግሞ በቅድስና አኗኗር ደግሞ እንድንኖረው ያደርገናል ማለት ነው። መልበስ በጣም ሰፊ ሀሳብ ነው። የፕሮሰስ ጉዳይ ስለሆነ በእምነት ብላ አትቆም፣ በጭራሽ አትቆም። እዛ ጋር በእምነት ለበስኩ አትልም ማለት ነው። ሲምፕሊ እምነቱ ሲያራምድህ ነው ለበስክ የሚባለው። እምነቱ ሲያራምድህ ነው ለበስክ የሚባለው። ኦኬ ፖይንቱ እሱ ነው። እሺ እኔስ ቃልሻ ቅድም መታተም ያልከው ላይ ይቅርታ ሶላ መታተም ያልከው ላይ ኤፌሶን ላይ ያለውን ሐሳብ ነው በመንፈስ ቅዱስ በክርስቶስ እንደታተም አይደለም። ኦኬ እሺ አይደለም። ሲል ነው ስንል ሌላ ነገር ነው እሱ አውድ ነውና በየው ኮንቴክስቱ መታየት አለበት ብዬ አስባለሁ። ሶ ጋይስ ተባረኩ። ሌላ ቀን እንደዚሁ ዝም ብለን እንትን እያደረግን እናወራለን። ዛሬ ስለ ትላንቱ ዲቤት እየተጠራን ነውና እየተባልን ነውና ኑና እዛ እናወራለን ስትችሉ። እሺ ቃሌ ጌታ ኢየሱስ ይባርክ። እናመሰግናለን። እሺ ፕሌስ ባላንስ እያረክን የተናገርከው ጀስት ልጅነት በእምነትም ይገኛል ብለሃል። ልጅ የሆነ ሰው ደግሞ እምነቱን በጥምቀት ይገልጻል ነው ያልከው። ጌታ ኢየሱስ